ከትላንትና በስቲያ ዓለም በጨለማና በዝምታ በተዋጠችበት ሰዓት የአሜሪካ ምድርና ባለስልጣናቷ በፍርሃት ሲርበደበዱ ነበር። በዋይት ሃውስ የጋዜጠኞች ማህበር የእራት ግብዣ ላይ ፕሬዝዳንት ትራምፕ፣ ቀዳማዊት እመቤት ሜላኒያ ትራምፕና ምክትል ፕሬዝዳንት ጄዲ ቫንስ በአዳራሹ የፊት ለፊት ረድፍ ላይ ተቀምጠው ነበር። የተኩሱ ድምፅ ሲሰማ የደህንነት አካላት ፕሬዝዳንቱንና ቤተሰባቸውን በፍጥነት ከአዳራሹ ሲያስወጧቸው ታይተዋል። ሌሎች ታዳሚዎች ደግሞ ከጠረጴዛቸው ስር በመደበቅ ራሳቸውን ለመከለል ሞክረዋል። ከትላንትና በስቲያ ዓለም በድቅድቅ ጨለማ ተውጣ ሳለች አሜሪካ ሊያውም ዋይት ሃውስ ምን እየተፈጠረ ነበር? የአባቶችስ ትንቢት ስለዚህ ጉዳይ ተነግሮ ነበር? እንመለስበታለን። በቅድሚያ ስለ ጉዳዩ ልንገራችሁ። ምሽቱ በዋሽንግተን ሂልተን ሆቴል አዳራሽ ውስጥ እጅግ በደመቀ ሁኔታ ነበር የተጀመረው። የአሜሪካ ከፍተኛ ባለስልጣናት፣ ታዋቂ ጋዜጠኞችና የሆሊውድ ኮከቦች በአንድነት ተሰብስበው በሳቅና በጨዋታ ድግሱን እያጣጣሙ ባለበት ቅስበት ነበር የሞት ጥላ ያጠላው። ይህ በየዓመቱ የሚደረግና የፕሬዝዳንቱ አስተዳደር ከሚዲያው ጋር ሰላም የሚፈጥሩበት ምሽት ቢሆንም የዘንድሮ ግን ገና ከመጀመሪያው ያልተለመደ የጭንቀት ድባብ ያጠላበትና ጥበቃውም ከመቼውም ጊዜ በላይ የጠበቀ ነበር። ሆኖም ግን ይህ ሁሉ ጥበቃ እያለ ኮል ቶማስ አለን የተባለው የ31 ዓመት ወጣት የጥበቃ ኬላዎችን ጥሶ ባደን ጠመንጃ በሽጉጥና ሹል ቢላዎችን ታጥቆ ወደ ዋናው አዳራሽ ማምራቱ የደህንነት ተቋማቱን ብቃት ጥያቄ ውስጥ የሚከት ሆኗል። ግለሰቡ ወደ አዳራሹ ዘልቆ ለመግባት ሲሞክር ከደህንነት ኃይሎች ጋር የገጠመው የተኩስ ልውውጥ በአዳራሹ የነበረውን ሰላማዊ ድባብ ወደ ሲኦል ቀይሮታል። ጥይቶች ሲጮሁ የዓለምን ሀያል ሀገር የሚመሩት መሪዎች ከጠረጴዛ ስር ሲደበቁ ማየት ለአሜሪካ ትልቅ የውርደትና የድንጋጤ ምሽት ነበር። ተጠርጣሪው አለን ከጥቃቱ በፊት ለቤተሰቦቹ የላከው ማስታወሻ ደግሞ የጉዳዩን ጥልቀት ይበልጥ ያወሳስበዋል። ግለሰቡ በደብዳቤው ላይ የትራምፕን አስተዳደር ባለስልጣናት ቅድሚያ የሚሰጣቸው ኢላማዎቼ ናቸው በማለት መጥቀሱ ጥቃቱ በድንገተኛ እብደት ሳይሆን በታቀደ ፖለቲካዊ ሴራ የተቀነባበረ መሆኑን ፍንጭ ይሰጣል። ይህ ግለሰብ መምህርና መሐንዲስ ተብሎ የሚታወቅ በናሳ ውስጥ ሰልጥኖ አልፎም የፈጠራ ስራዎችን የሰራ ሊቅ መሆኑ ደግሞ ከጀርባው ማን አለ የሚለውን ጥርጣሬ ያበረተዋል። ከዚህ ክስተት በስተጀርባ ያሉ የሴራ ትንታኔዎች እንደሚጠቁሙት እንዲህ ያለ የደህንነት ፍተሻ ባለበት ቦታ አንድ ግለሰብ ታጥቆ እስከ አዳራሹ ደጃፍ መድረሱ በውስጥ አዋቂዎች ድጋፍ ካልተደረገለት በስተቀር የማይታሰብ ነው። ብዙዎች ይህንን የውስጥ ስራ ወይም ኢንሳይድ ጆብ ነው በማለት ይተቹታል። ምክንያቱም የአገሪቱ የደህንነት መዋቅር ከፕሬዝዳንቱ ፖለቲካዊ አቋም ጋር የማይጣጣሙ አካላት የሞሉበት በመሆኑ ትራምፕን ከመንገድ ለማስወገድ የተደረገ ሙከራ ሊሆን ይችላል የሚል ስጋት አለ። ይህ ክስተት ካለፉት የታላላቅ አባቶች ትንቢታዊ ንግግር ጋርም እጅግ የተቆራኘ ነው። ብዙዎች የጥንት አባቶች ታላቋን አሞራ ወይም አሜሪካን የሚወክሉ ንግግሮች ሲያደርጉ በዘመነ ፍጻሜ አካባቢ መሪዎች በመካከላቸው የሚነሳ ሽኩቻና ተደጋጋሚ የግድያ ሙከራዎች ሀገሪቱ እንደምትናወጥም ተንብየዋል። በተለይም መሪው በታላቅ ግብዣ ላይ ያለ ድንገተኛ መብረቅ ይወርዳል የሚሉ ምሳሌያዊ ንግግሮች ከዚህ የሂልተን ሆቴል ድግስ ጋር ፍጹም መገጣጠማቸው ሰዎችን እጅግ እያስደነገጠ ይገኛል። በታሪክ ማህደር የአሜሪካ ፕሬዝዳንቶች ላይ የሚሰነዘሩ ጥቃቶች አዲስ ባይሆኑም የዘንድሮ ግን የተለየ ትርጉም ይሰጠዋል። እንደ አውሮፓውያን ዘመን አቆጣጠር በ1865 አብርሃም ሊንከን በቲያትር ቤት ውስጥ መገደላቸውን፣ በ1963 ጆን ኤፍ ኬኔዲ በሰልፍ ላይ ያሉ መመታታቸውን፣ እንዲሁም በ1981 ሮናልድ ሬገን ከሆቴል ሲወጡ እንደተተኮሰባቸው ታሪክ ያስታውሰናል። እነዚህ ሁሉ ክስተቶች የአሜሪካን ዲሞክራሲያዊ ስርዓት የፈተኑ ቢሆንም የኮላልን ሙከራ ግን በ2026 ዓ.ም አሜሪካ በከፍተኛ የፖለቲካ ክፍፍል ውስጥ ባለችበት ወቅት መከሰቱ የአገሪቱ ፖለቲካ ወደ መፈራረስ እየተቃረበ መሆኑን ያሳያል። ለፕሬዝዳንት ዶናልድ ትራምፕ ይህ ጥቃት የመጀመሪያቸው አይደለም። ይልቁንም 9 ነፍስ ያለው ድመት እንዲባሉ የሚያደርጋቸው ተከታታይ አደጋዎችን አሳልፈዋል። ትራምፕ እንደ አውሮፓውያን ዘመን አቆጣጠር በ2016 በላስ ቬጋስ በተደረገ የምርጫ ቅስቀሳ ላይ አንድ ግለሰብ የፖሊስ መሳሪያ ነጥቆ ሊተኩስባቸው ሲሞክር መትረፋቸው
የመጀመሪያው ተጨባጭ ሙከራ ተደርጎ ይወሰዳል። በጣም የሚዘገንነውና ዓለምን ያስደነገጠው ግን በቅርቡ እንደ አውሮፓ የዘመን አቆጣጠር ጁላይ 2024 በፔንሲልቬኒያ ግዛት በነበረ የምርጫ ቅስቀሳ ላይ በቶማስ ማቲው ክሩክስ የተተኮሰባቸው ጥይት ጆሮአቸውን ሰንጥቆ ያለፈበት ክስተት ነበር። ያን ጊዜ ትራምፕ በሴከንዶች ልዩነት ራሳቸውን በማዞራቸው ብቻ ከሞት መትረፋቸው በብዙዎች ዘንድ መለኮታዊ ጥበቃ አላቸው የሚል እምነት እንዲያድርም አድርጎ ነበር። ከዚያም በኋላ በፍሎሪዳ በሚገኘው የጎልፍ ሜዳቸው ላይ ሌላ የታጠቀ ግለሰብ አድብቶባቸው እያለ በደህንነቶች ቁጥጥር ስር መዋሉ ይታወሳል። አሁን ደግሞ በ2026 በዋይት ሃውስ የጋዜጠኞች እራት ላይ የተፈጸመው ሙከራ በትራምፕ ላይ የተደረገ አራተኛውና እጅግ አስፈሪው የግድያ ሙከራ ሆኖ ተመዝግቧል። የሴራ ተንታኞች እንደሚሉት ከሆነ እነዚህ ተደጋጋሚ ጥቃቶች በአጋጣሚ የሚከሰቱ ሳይሆኑ ትራምፕ ሊያፈርሱት የዛቱትን ጥልቅ መንግስት ዲፕ ስቴት የተባለውን ስውር መዋቅር እያስቆጡ መሆናቸውን ያሳያል። ግለሰቡ ኮል አለን መምህር ነኝ ቢልም በደብዳቤው ላይ ያሰፈረው ስልታዊ የጥቃት እቅድ ግን ከፍተኛ ወታደራዊ ስልጣን ካላቸው አካላት ጋር ግንኙነት ሊኖረው እንደሚችል ጥርጣሬ ፈጥሯል። የጥንት የቤተ ክርስቲያን አባቶችና ጠቢባን ስለ ምዕራባዊቷ ኃያል መንግስት ሲናገሩ ውስጧ በእሳት ይቃጠላል፣ መሪዎቿም በመኝታቸውና በድግሳቸው ላይ ሰላም ያጣሉ ማለታቸው አሁን ላለው የአሜሪካ መስቀልቅል ትልቅ ማሳያ ነው። ይህ ትንቢት አሜሪካ ከውጭ ጠላት ይልቅ በውስጥ ሽብርና በገዛ ዜጎቿ ጥላቻ እንደምትዳከም የሚጠቁም ነው። ይህ እንደ አውሮፓ ዘመን አቆጣጠር በዚሁ ዓመት የተከሰተው ጥቃት አሜሪካን ለሁለት የከፈለ ክስተት ነው። ደጋፊዎቿ ትራምፕ ለሀገር ሲሉ መስዋዕት እየሆኑ ነው ሲሉ፣ ተቃዋሚዎቹ ደግሞ የራሱ ንግግር ለጥቃት ዳርጎታል ይላሉ። ነገር ግን እውነታው ከሁለቱም ወገን በላይ የጠነከረ ነው። የዓለምን የኃይል ሚዛን የሚቆጣጠረው ግዙፉ መንግስት በመሪዎቹ ደህንነት ላይ ዋስትና አጥቷል። የኮል አለን ታሪክ ደግሞ ይበልጥ ግራ የሚያጋባ ነው። አንድ ጎበዝ መሐንዲስና መምህር እንዴት ወደ ነፍሰ ገዳይነት ተቀየረ የሚለው ጥያቄ በዘመናዊው ዓለም የሰዎች አእምሮ በቴክኖሎጂና በፖለቲካዊ ፕሮፓጋንዳ እንዴት ሊበከል እንደሚችል ያሳያል። ግለሰቡ ቦርዶም የተባለ የቪዲዮ ጌም ሲያበለጽግ ሳይንሳዊ እውነታን መሰረት ያደረገ መሆኑ ጥናቱም በሳይንሳዊና ስልታዊ መንገድ እንዳቀደ ይገመታል። በታሪክ ፕሬዝዳንት ጄምስ ጋርፊልድ በ1881 እና ዊሊያም ማኪንሌይ እንደ አውሮፓ የዘመን አቆጣጠር 1901 በተመሳሳይ መንገድ በጥይት ተመተው ሕይወታቸው ማለፉን ስናስታውስ አሜሪካ መሪዎቿን ከጥይት የመከላከል ረጅም ታሪካዊ ድክመት እንዳለባት እንረዳለን። ነገር ግን በ21ኛው ክፍለ ዘመን በላቀ የቴክኖሎጂ ሰላይ ድሮኖች ዘመን እንዲህ ያለ ጥቃት መፈጸሙ የአያሏ ሀገር የደህንነት መዋቅር የዛገ መሆኑን ያሳብቃል። አለን በደብዳቤው ላይ አስተዳደሩ ያደረገውን ሁሉ ሳስብ በቁጣ እሞላለሁ ሲል አስፍሯል። ይህ ደግሞ በአሜሪካ ውስጥ ያለው የርዕዮተ ዓለም ጦርነት ወደ ደም መፋሰስ መሸጋገሩን ያረጋግጣል። ይህ ቁጣ የግለሰቡ ብቻ ሳይሆን በሚሊዮኖች የሚቆጠሩ አሜሪካውያን ስሜት ሊሆን እንደሚችል መገመቱ ደግሞ አገሪቱን ወደ እርስ በርስ ጦርነት ሊከታት ይችላል የሚል ስጋት ፈጥሯል። ትራምፕ ከጥቃቱ በኋላ ሜላኒያ ድምጹን ስትሰማ ወዲያውኑ ክፉ ድምጽ መሆኑን አውቃለች ማለታቸው ቤተሰቡ በምን ያህል የጭንቀት ድባብ ውስጥ እንደሚኖርና ለሞት ምን ያህል ቅርብ እንደሆኑ ያሳያል። ይህ ክስተት ትራምፕን ከመቼውም ጊዜ በላይ ሰለባ አድርጎ በማሳየት የፖለቲካ ትርፍ ሊያስገኝላቸው ቢችልም ለአገሪቱ ሰላም ግን መርዶ ነው። ከመንፈሳዊ እይታ አንጻር ሲታይ ደግሞ መሪዎች ሲንቀጠቀጡ ሀገር ትናወጣለች የሚለው ብሂል እየተፈጸመ ነው። ዋሽንግተን ዲሲ ከትላንትና በስቲያ ያደረችው በሰላም ሳይሆን በሳይረን ድምጽና በወታደራዊ ጥቃት የታጀበ ድንጋጤ ውስጥ ነበር። ይህ ድንጋጤ ደግሞ ከዋሽንግተን አልፎ በመላው ዓለም ላይ የኢኮኖሚና የፖለቲካ ንዝረት ፈጥሯል። የሴራ ተንታኞች ኮል አለን ዘ ዋይድ አዌክስ የተባለ ቡድን ጋር ግንኙነት እንዳለው መጠቀሱ ከጥቃቱ ጀርባ ስውር ድርጅቶችና የገንዘብ ድጋፍ የሚያደርጉ አካላት መኖራቸውን ይጠቁማል። እነዚህ ቡድኖች አሜሪካን ለማዳን በሚል ስም ሀገሪቱን ወደ ትርምስ የሚመሩ አክራሪ እንቅስቃሴዎች ናቸው። ትራምፕ ላይ የተደረገው አራተኛው የግድያ ሙከራ በአጋጣሚ ሳይሆን በእቅድ የተደረገ ለመሆኑ ማሳያ ነው። ተኳሹ አለን ጥቃቱን ሊፈጽም ሲል የትኞቹን ባለስልጣናት ቅድሚያ መስጠት እንዳለበት በዝርዝር አስፍሮ መገኘቱም ሌላው እጅግ የሚገርም ጉዳይ ነው። ይህ የሚያሳየው ጥቃቱ በዘፈቀደ የተተኮሰ ሳይሆን አስተዳደሩን ሙሉ በሙሉ ሽባ ለማድረግ የታለመ መሆኑን ነው። የአሜሪካ የፍትህ ሚኒስትርና ኤፍቢአይ ጉዳዩን ብቸኛ ተኩላ በማለት ለመደምደብ ቢሞክሩም
ህዝቡ ግን ይህንን ትርክት ለመቀበል ተቸግሯል። ምክንያቱም በከፍተኛ ጥበቃ በሚደረግበት የጋዜጠኞች እራት ላይ አንድ ተራ መምህር 3 አይነት የጦር መሳሪያ ይዞ መግባቱ ከቶም ሊታመን የማይችል ተረት ይመስላል። በታሪክ ማህደር ቴዎዶር ሩዝቬልት በ1912 ለምርጫ ቅስቀሳ ሲወጡ ደረታቸው ላይ በጥይት ተመተው ጥይቱ በኪሳቸው በነበረው የንግግር ወረቀትና በብርጭቆ መያዣ ቀርቶላቸው በህይወት መትረፋቸውን እናውቃለን። ትራምፕን በተመሳሳይ መልኩ ከ4 ተከታታይ ሙከራዎች መትረፋቸው በታሪክ ውስጥ የማይገደሉት መሪ የሚል ስያሜ ሊያሰጣቸው ይችላል። ይህ የግድያ ሙከራ በአሜሪካና በዓለም ላይ የሚኖረው ትርጉም እጅግ ሰፊ ነው። ዲሞክራሲ በጠመንጃ ፈሙዝ እየተተካ መሆኑንና የምዕራባውያን ስልጣኔ ወደ ማክተሚያው እየተቃረበ መሆኑን የሚጠቁሙ ምልክቶች በዝተዋል። ከትላንትና በስቲያ በዋሽንግተን ሂልተን የተሰማው የተኩስ ድምፅ ለአሮጌው ዓለም ስርዓት የመጨረሻው የማስጠንቀቂያ ደውል ሊሆን ይችላል። በመጨረሻም ዓለም በጨለማ ተውጣ በነበረችበት በዚያ ምሽት አሜሪካዊው መሐንዲስ ኮል አለን የፈጸመው ድርጊት የሰው ልጅን አእምሮ ጨለማነት ያሳየ ክስተት ነበር። ትንቢቶች እንደሚሉት ጨለማው እየበረታ ሲሄድ በብርሃን ስም የሚመጡትም በደም ይጨማለቃሉ። አሜሪካ አሁንም ያለችበት ሁኔታም ይህ እውነት ነው። በነጻነት ስም የሚፈሰው ደም ሀገሪቱን ወደማይታወቅ አቅጣጫ እየመራት ነው። የዋይት ሃውስ የጋዜጠኞች ራት በሳቅ አልቆ በደስታ ወደ ቤት መሄጃ መሆኑ ቀርቶ የታሪክ ተመራማሪዎችና የሴራ ተንታኞች ለዓመታት የሚመረምሩት የደም ምዕራፍ ሆኖ አልፏል። ትራምፕና ባለስልጣናቱ ከጥቃቱ ቢተርፉም የአሜሪካ የደህንነትና የሰላም ተስፋ ግን በዚያ አዳራሽ ውስጥ ክፉኛ ቆስሏል። ያ ምሽት የአሜሪካን የማይበገርነት ምስል የሰበረና ዓለምን ሁሉ በአዲስ የጥርጣሬና የፍርሃት ዓይን እንድትመለከት ያደረገ ነበር። ከትላንት በስቲያ በድቅድቅ ጨለማ ውስጥ የተፈጠረው ክስተት ነገ ለሚመጣው ታላቅ የታሪክ ለውጥ መነሻ መሆኑ አይቀርም። የአባቶች ትንቢትና የታሪክ ምልከታም የሚያረጋግጠው ይህን ነው። እናንተስ በዚህ ጉዳይ ምን ሐሳብ አስተያየት አላችሁ? እንደተለመደው ሐሳብ አስተያየታችሁን ኮመንት ላይ አኑሩ። መረጃውን በማሰባሰብና በማቅረብ ጌራ ነበርኩ። መልካም ጊዜን ተመኘው።